السلام عليكم ورحمة الله وبركاته. الحمد لله وحده والصلاة والسلام على من لا نبي بعده. أما بعد، برمضان كم يجنو تللق فضيلة وجنا طرفات وجمال عنده ليلة القدر بزيه ورست مجانيتان. ليلة القدر ولا مالت يتكبرت على ليس مالت يتلاقيو خير نجروتشن يزامت متى على ليس مالت الله سبحانه وتعالى በአመቱ የሚከሰቱ ነገሮችን ወሳኔ የሚያስተላልፍባት ሌሊት ማለት ነው። በዚህ ሌሊት አላህን Subhanahu Wa Ta'ala ከልባችን ለለመነው የአዱንያ የአኺራ መልካም ነገር እንዲሰጠን ልንጠይቀው ወሀከዛ ሌሊቷን በዒባዳ ልናሳልፍና ወደ አላህ Subhanahu Wa Ta'ala ልንቀርብበት ይገባል። አላህ Subhanahu Wa Ta'ala ይህችን ሌሊት አስመልክቶ የቁርአን አያዎችን አውርዷል። ሙሉ ራሱን የቻለ ሱራ አውርዷል። ከመጀመሪያ እስከ መጨረሻው ስለ ለይለቱል ቀድር ብቻ የሚያወራ ሱራ አለ። ሱረቱል ቀድር በመባል የሚታወቅ ማለት ነው። ኢና አንዘልናሁ ፊ ለይለቱል ቀድር ወማ አድራከ ማ ለይለቱል ቀድር ብሎ አላህ Subhanahu Wa Ta'ala ደረጃዋን ከፍ አድርጓል። የዚህችን ሌሊት ይህች ያለችው ረመዳን ውስጥ እንደሆነ ወደ አብዛኞቹ ዑለሞች ይስማማሉ። በዚህች ሌሊት የሚደረግ ኸይር ስራ ወደ አላህ Subhanahu Wa Ta'ala ለመቃረብ ተብሎ የሚደረግ እንቅስቃሴ ከለይለቱል ቀድር ውጪ ባሉ ቀናትና ጊዜያት ከሚሰሩ ዒባዳዎች በ1000 ወር እንደሚበልጥ አላህ Subhanahu Wa Ta'ala ተናግሯል። ለይለቱል ቀድሪ ኸይሩን ሚን አልፍ ሸህር ለይለቱል ቀድር ከ1000 ወር ትበልጣለች ብሏል። 1000 ወር ማለት 80 ምናምን ዓመት ነው። 83 ዓመት ከ4 ወር አካባቢ ነው። በዚህ ሌሊት አላህ Subhanahu Wa Ta'ala አግዞት ኢኽላስ ሰጥቶት ኸይርን ስራ የሰራ ሰው የመጨረሻ የረመዳን 10 ቀናትን በዒባዳ ያሳለፈ ሰው አላህ Subhanahu Wa Ta'ala 83 ዓመት ከ4 ወር ኖሮ የሰራ ሰው የሚያገኘውን ያክል አጅር አላህ ይሰጣል Subhanahu Wa Ta'ala። ይህ አይነት ትልቅ አጅር የሚገኝባት ሌሊት ከመሆኗም አንፃር አላህ Subhanahu Wa Ta'ala ሌሊቷን ደብቋታል። የትኛው ሌሊት እንደሆነች አይታወቅም። ረመዳን ሙሉን የጾመ ሰው እንደዚሁ ኸይርን ስራ ሲሰራ ያሳለፈ ሰው በተለይ የመጨረሻ 10 ሌሊቶችን በዒባዳ በዚክር በዱዓ ወደ አላህ በመቃረብ ያሳለፈ ሰው የለይለቱል ቀድርን ምንዳዋን አጅሯን ያገኛል። ነቢያችን አለይሂ ሰላቱ ወሰላም من قام ليلة القدر إيمانا واحتسابا غفر له ما تقدم ብሏል። ለይለቱል ቀድርን በአላህ ከማመን ጋር የአላህን ምህረት ከመፈለግ ጋር አጅር ከመፈለግ ጋር በዒባዳ ያሳለፈ ሰው ወንጀሉ ይማርለታል ብሏል። ትልቅ የሆነ ገኒማ ነው። ይሄን ትልቅ ገኒማ ትልቅ እድል ለማግኘት 10 ሌሊት ብቻ አይደለም ወሩን ሙሉ አመቱን ሙሉ ሊቆምለት የሚገባ የአላህ Subhanahu Wa Ta'ala ስጦታ ነው። ላኪን አላህ በረሕመቱ ቀለል አድርጎ በቀላል ስራ ትልቅን ምንዳ ይሰጣል። ለይለቱ ሙባረካ ብሎ አላህ ወስፏታል። የተባረከች ሌሊት ናት ብሏል። ቁርአን የወረደበት ወር ላይ የምትገኝ ሌሊት ናት። ወሀከዛ ቁርአን መውረድ የጀመረውም ለይለቱል ቀድር ላይ የለይለቱል ቀድር ምሽት ላይ እንደሆነ ዑለሞች ተናግረዋል። ወሀከዛ ይህችን ሌሊት ሰዎች በተለያየ መልኩ ዒባዳ በመስራት የሚያሳልፉ ሲሆን ዋናውና ትልቁ አላህ Subhanahu Wa Ta'ala ውዴታውን እንዲሰጠን ወንጀላችን እንዲምረን ዱዓ ልናደርግበት ይገባል። ረሱል አለይሂ ሰላቱ ወሰላም እንደው ለይለቱል ቀድር ከገጠመኝ ምን ብዬ ዱዓ ላድርግ ተብለው ተጠይቀው اللهم إنك عفو تحب العفو فاعف عني ብላችሁ ዱዓ አድርጉ ብሏል። ጌታዬ ሆይ አንተ ይቅር ባይ ነህ፣ ይቅር ባይነትን ትወዳለህ፣ ይቅር በለኝ ብለን አላህን Subhanahu Wa Ta'ala ልንለምነው ይገባል። ለይለቱል ቀድርን አላህ Subhanahu Wa Ta'ala በግልጽ እንዳትታወቅ ያደረገበት ምክንያት ሰው ልጆች ኸይርን ስራ እየሰሩ መልካም ስራ በማብዛት ወደ አላህ ይቃረቡ ዘንድ ነው። መቼ እንደሆነ ካወቁ ተኝተው ቆይተው በዛች ሌሊት ብቻ ተነስተው ሊሰግዱ ዱዓ ሊያደርጉ አላህን Subhanahu Wa Ta'ala ሊለምኑ ይችላሉ። ላኪን መቼ እንደሆነ ካልተነገራቸውና ከተደበቀ ለይለቱል ቀድርን ፍለጋ ብዙ ኸይር ስራዎችን ይሰራሉ። ወሀከዛ ከልቡ አላህን የሚወድ ከልቡ ምህረቱን የሚፈልግና አስመሳዮችም ይለዩ ዘንድ ነው። ከልቡ አላህን Subhanahu Wa Ta'ala ማስደሰት የሚፈልግ ነፍሱን ማዳን የሚፈልግ ሰው ጥረት ያደርጋል። ለይለቱል ቀድርን ለማግኘት 10 ሌሊቶችን በሙሉ ይቆማል። ወከዛልክ እዚህ ጋር ልብ መባል ያለበት ለይለቱል ቀድር ከመጨረሻው የረመዳን 10 ቀናት ውስጥ ወይም 10 ሌሊቶች ውስጥ
በነጠላ ቁጥሮች ነው የምትገኘው በ21 በ23 በ25 ቢባልም አንዳንድ ጊዜ አንዳንድ ዑለሞች እንደሚሉት ጥንድ በሆኑ ቀናትም ልትገኝ ትችላለች። እንደዚሁ ደግሞ አንዳንዴ ጨረቃ መቼ ነው የታየው ኺላፍ ሁሉ ሊኖር ይችላል። ለሆኖም 10ን ቀናት ኢጅቲሃድ በማድረግ በመጣር ልናሳልፍ ይገባል። አላህ Subhanahu Wa Ta'ala ሌሊቷን ሰላም የሆነች ሌሊት ናት ብሏል። አላህ Subhanahu Wa Ta'ala ሰዎችን ከጀሃነም ነፃ የሚያወጣባት ብዙ ምህረቶችን ለሰው ልጆች አጅሮችን የሚሰጥባት ሌሊት ከመሆኑ አንፃር ነውና በአመት አንዴ የሚገኝን የመልካም ስራ አጋጣሚ በአግባቡ ልንጠቀምበት ይገባል። ሀከዛ አላህ Subhanahu Wa Ta'ala የሰራነውን ኸይር ስራ እንዲቀበለን ያጠፋነውን ጥፋት እንዲመረን ዱዓ ልናደርግ አላህን Subhanahu Wa Ta'ala ልንለምነው ይገባል። በዚህ ሌሊት ብዙ መላእክቶች እንደሚወርዱ ምድር ላይ በዚህ ሌሊት የሚገኙ መላእክቶች ከጠጠሮች እንደሚበልጡ ዑለሞች ተናግረዋል። አላህ Subhanahu Wa Ta'ala ረህመቱን እንዲያድለን ለወላጆቻችን ለቤተሰቦቻችን አላህ Subhanahu Wa Ta'ala ረህመቱን እንዲያድል ዱዓ ማብዛት ወከذلك ስጁድ ማብዛት የአላህን Subhanahu Wa Ta'ala ምህረት መጠየቅና ወደሱ መመለስ በዚህ ሌሊት ልናበዛ የሚገባ ነገር ነው። ወሀከዛ አንዳንድ ዑድር ላይ ያሉ ሐይድ ላይ ያሉ እህቶችም ጭምር ሶላት እስካልሰገድኩኝ ድረስ ለይለቱል ቀድርን አላገኝም ሊሉ አይገባም። በሸሪዓችን የሚከለከሉ ነገሮችን ከመራቅና ከመጠንቀቅ ጋር ብዙ ቢደረጉ ኸይር ስራዎች አሉ። ቁርአንን ቀጥታ በባዶ እጅ ሳይነኩ ቁርአን መቅራት ይቻላል። እስትግፋር ማድረግ ይቻላል። ዱዓ ማድረግ ይቻላል። አላህን Subhanahu Wa Ta'ala ማስታወስ ይቻላል። ዋናው በልብ ወደ አላህ Subhanahu Wa Ta'ala መመለስና ጌታችን አላህን ማስታወስ ነው Subhanahu Wa Ta'ala። ሌላው ለይለቱል ቀድርን ብናገኝም ባናገኝም 10ን ሌሊት ረመዳንን ሙሉ በተለይ መጨረሻ 10ን ሌሊቶችን በዒባዳ ካሳለፈን ለይለቱል ቀድርን አግኝተናል። የግድ ለይለቱል ቀድርን በአይናችን ልናይ ይገባል ማለት የለብንም። ለይለቱል ቀድር በአይን አይታይም። በአይን የሚታይ ቢሆን አላህ Subhanahu Wa Ta'ala ለይለቱል ቀድርን ደብቆታል ማለት አንችልም ነበር። በአይን የሚታይ ነገር ተደብቋል አይባል። የተፈለገው ሰዎች ኢጅቲሃድ እንዲያደርጉ ኸይር ስራ ላይ እንዲበረቱ ተደብቋል። ሁሉንም የለይለቱል ቀድር ወይም የመጨረሻ የረመዳን 10 ቀናትን በኸይር ስራ በዒባዳ ልናሳልፋቸው ይገባል። ካላየሁት ተብሎ ኸይር ስራ ላይ ወደ ኋላ ሊባል ወይም ደግሞ የሆነ ነገር ሸይጣን መሳስሉበት አይቻለሁ ከዛሬ በኋላ ለይለቱል ቀድር የለም ልንል አይገባም። የተፈለገው ሌሊቱን በዒባዳ ማሳለፍ ነው። ረመዳንን ሙሉን በዒባዳ እናሳልፋለን። በተለይ ወደ መጨረሻ ስንደርስ የበለጠ ልንበረታ ይገባናል። በተለይ ደግሞ በርካታ ዑለሞች 27ኛው ሌሊት ላይ ብለዋል። ከሷሐቦች መሃል የሚምል ሁሉ ሰው ነበር። ለይለቱል ቀድር ያለችው 27ኛው ላይ ነው። ወሀከዛ ኢማም አልቁርጡቢ ረሂመሁላህ ተዓላ እንደሚጠቅሱት አብዛኞቹ ዑለሞች عليه المعظم ያለችው ለይለቱል ቀድር 27ኛው ሌሊት ላይ ነው። ለየት ያለ ጥረት ልናደርግ ኢጅቲሃድ ልናደርግ ይገባል። ከዛ በኋላ ቸላ ልንል ይገባል ማለት አይደለም። ሁሉም የአሽሩል አዋኺር ሌሊት ላይ መበርታት ይጠበቅብናል። በተለይ ደግሞ አርጃ የበለጠ ተስፋ ያለው በዚህ ሌሊት ነው የሚባልባቸው ሌሊቶች ላይ 29ኛው ላይ 27ኛው ላይ 25ኛው ላይ ልንበረታ ይገባናል። በአዱንያ በቀሩን ደቂቃዎች ለሐዋቶች የአላህን Subhanahu Wa Ta'ala ውዴታ ለማግኘት ኸይር ስራ በመስራት ተውበት በማድረግ ልንበረታና በመልካም ስራ ልናሳልፋቸው ይገባል። አላህ Subhanahu Wa Ta'ala ለኸይር ከወፈቃቸው ካገዛቸው ኢኽላስ ከሰጣቸው ባሮች ያድርገን። ወላሁ አዕለም። ሰላም አለይኩም ወራህመቱላሂ ወበረካቱ።